አላት እያየኋቸው ያሉ ነገሮች አሉና በዚህ በአማራ ብሔርተኝነት ትግል ውስጥ ብዙ ነገሮች አሉ። ሁላችሁም እንደምታውቁት ከእንግዲህ ይሄ ትግል የአማራ ብሔርተኝነት የሚባለው ትግል የአማራ ማህበረሰብ የአማራ ህዝብ የፖለቲካ የኢኮኖሚና ማህበራዊ ጥያቄዎች አሉት በሚል የተነሳ የተጀመረ ነው። ዓላማውም ደግሞ የማህበረሰባችንን ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ተጠቃሚነት ማረጋገጥ ነው። ያን ዓላማ አድርጎ ነው የዛሬ 10 ምናምን ዓመት እኛ ስንጀምረው። አሁን በአብዛኛው መልኩን ቀይሮ ጥቂቶች ዝነኛ ሆነውበታል፣ ጥቂቶች ገንዘብ አፍርተውበታል፣ አብዛኛው ደግሞ እርስ በርስ የሚጣላበት ነገር ሆኗል እና በዛ ደስተኛ አይደለሁም። የአማራ ብሔርተኝነት ከወለዳቸው እንቅስቃሴዎች አንዱ የፋኖ የሚባለው እንቅስቃሴ ነው። አንዱና ዋነኛው ያ ፎሎ ምናምን ሸር ምናምን አደረጉት መናገር ስለማልወድ ነው። እንደዚህ ታባርጉ ሸር አድርጉ የሚለው ሰው ይመጣልኝ። እኛን መስማት ጥሩ ነገር ነው፣ ሌላ ነገር ከምትሰሙ። እኔ ያው የፋኖ እንቅስቃሴ የሚባለው የአማራ ብሔርተኝነት የወለደው እንቅስቃሴ እንደሆነ ሁላችንም እናውቃለን። አሁን ላይ መልኩን ቀይሮ በተሳሳተ መንገድ ላይ ነው ያለው ይሄ የፋኖ እንቅስቃሴ በየአቅጣጫው። በዚህ እንቅስቃሴው ሂደት ላይ አውራ የሚባለው ፊት አውራሪ የሚባለው የጎጃም የጊዮን ፈለገ ጊዮን ማህበረሰብ የፖለቲካል ሙቭመንት የፋኖ ሙቭመንት ነው በዋናነት። እንግዲህ ይሄ በተለምዶ የጎጃም ፋኖ የምትሉት እኔ እንኳን ጊዮን ማለት ነው የምመርጠው። የጊዮን ፋኖ የፈለገ ጊዮን እንቅስቃሴ በጣም ፊት አውራሪ ሆኖ ያለፉት 2-3 ዓመታት በአማራ ክልል ከፍተኛ የሆነ እንቅስቃሴ የትጥቅ ትግል ህዝባዊ አመጽ የቀላቀለ እንቅስቃሴ እየተደረገ ነው ያለው። ይህን ተከትሎ በማህበረሰባችን ዘንድ ከፍተኛ የሆነ ፖለቲካዊ ቀውስ፣ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ ተከስቷል። ህዝቡ ከፍተኛ መስዋዕትነት እየከፈለ ነው። በተለያየ ወገን ያለው ከፍተኛ መስዋዕትነት እየከፈለ ነው የሚባለው። ለአማራ ኮዝ ነው ለአማራነት ምናምን ነው የሚባለው። ዛት ኦኬ። እና ይህን ተከትሎ የፋኖ እንቅስቃሴ ወደ አንድ ይምጣ በየክፍለ ሀገሩ በተለያየ ቀጠና ያለው በሚል ከሰሞኑ ስብሰባ ሊያደርጉ ሞክረው ነበር እነዚህ ፋኖች። ይህን ተከትሎ ባለመስማማታቸው ወይም ደግሞ የሆነ ድርጅት መሰረትን በማለታቸው ምክንያት ከፍተኛ የሆነ ሰጣ ገባ በዚህ በማህበራዊ ሚዲያ እያየን ነው። የሰጣ ገባ ከቡድኖች አልፎ ማህበረሰብ አቀፍ የሚመስል ቅርጽ እየያዘ ነው። ይሄ መስመሩን እየሳተ በተለይም ደግሞ ማህበረሰብን ጠላት ወደ ማድረግ አቅጣጫ እየሄደ ነው። በዋናነት የኛን አካባቢ ማህበረሰብ እኔ ተወልጄ ያደኩበትን የጎጃም የጊዮን ማህበረሰብ በጠላትነት የሚፈርጅ እንቅስቃሴ እያየሁ ነው በዚህ በሳይበሩ አካባቢ እና ይህንን በዝምታ ማየት በዝምታ ማለፍ ተገቢ መስሎ አልታየኝም። ብዙ ሰው ኃይለ ኢየሱስ እነዘመነን ይቃወማል። ኃይለ ኢየሱስ እነዘመነ ጋር ችግር አለበት ይላል። እኔ ከነዘመነ ጋር ችግር የለብኝም። ግን ዘመነን በጣም አስቸጋሪ በነበረ ሰዓት ያገዝኩት ሰው ነው።
ከነዘመነ ጋር የሐሳብ ልዩነት ነበረኝ። የሐሳብ ልዩነት ምንድነው? አሁን የሚመጣው ነገር ይመጣል የሚል ስጋት ነበረኝ ጎጃም ላይ በእኛ ማህበረሰብ ላይ የአማራ ትግል የሚባለው መጀመሪያ የዓላማ አንድነት ይኑረው፣ አማራ ነኝ የሚለው ስሜት በሁሉም ላይ ተመሳሳይ ነገር ይኖር ነው የኔ ፖይንት፣ የኔ ሐሳብ። እና ዛገር ሂጄ ኢትዮጵያ ሂጄ ዛሬ 7 ዓመት ባየሁት ነገር ብዙ ችግር ስላለ ማህበራዊ እንትኑ ስነ ልቦናዊ ውቅሩ ብዙ ነገሩ በጣም መሰራት ያለበት ስራ ስላለ ትንሽ ጋብ ብናረጋው ረጋ ብንል የሚል አቋም ነበረኝ። ከነዘመነ ጋር ምንም የተለየ ነገር ኑሮኝ አይደለም። ልዩነቱ እኔ ሊመጣ ላለው ነገር አርቆ ማሰብ መቻሌ ነው። እየመጣ ያለውን ነገር ቀድሜ መተንበይ መቻሌ ነው ከብዙዎቹ የሚለየው። ብሔርተኝነቱ የአማራ ብሔርተኝነት የሚባለው የአማራ አንድነትን የሚያጠናክር እንጂ የአማራ አንድነት የሚያፈርስ መሆን የለበትም ነው የኔ ፖይንት። ግን ላለፉት 10 ዓመታት ምናምን ያየው ትሬንድ የአማራን አንድነት የሚንድ ነው። ይሄ ከዛ በፊት የነበረው ማህበረሰባዊ አንድነት ያዳከመ እንቅስቃሴ ነው ያየሁት በዚህ በብሔርተኝነቱ አካባቢ። እና በተለይም ደግሞ እኛ ታርጌት እየተደረግን ነው፣ አደጋ ነው የሚል አቋም ይዣለሁ። ይሄ የኔ አቋም አሁን ተረጋግጧል። እነዘመነ ተሳስተው ነበር፣ እኔ ትክክል የሆንኩት። የነዘመነ የዚህ የአማራ የረገጠ የአማራ ብሔርተኝነት አካሄድ አላዋጣም፣ የኔ ነው ያዋጣው። የነዘመነ አካሄድ ማህበረሰባችንን የጎጃምን የጊዮንን ህዝብ ዋጋ እያስከፍለው ነው። ምን የተለየ ነገር አገኘን እኛ? እኔና ዘመነ የምንለያየው እኔ ዘመነ ብዙ በዚህ በአማራው ትግል ውስጥ ብዙ ነገር እንዳለፈ እንደከፈለ አውቃለሁ። ግን ልክ እኔ እንዳደረኩት አይነት ማህበረሰባዊ ጥናት አላደረገም ነው ፖይንቱ። የአማራ የሚባለው እኔ አጥንቼዋለሁ። ቤተ አማራ የሚባለው ለምሳሌ አሁን ማህበራዊ ውቅሩን አይቼዋለሁ። ወሎ የሚባለው አይፈልጉም እነሱ። ይሄ የእንትን ብዙ ሰዎች የማይገባቸው በለጠ ሞላ የተለየ ነው ወይ? ቅንጅት በሚባለው እኮ ልደቱ የሚባለው ሰውዬ እኮ ወጥቶ ነው ይሄዳል። ይሄድ ከአብዛኛው የአማራ በዛን ጊዜ እኛ ከነበር ነው ከአብዛኛው የአማራ ሙመንት ልደቱ አፈንግጦ ነው የወጣው በወቅቱ። የነበለጠ ሞላ አሜን ትሬንዱን ዛማን አካባቢ ማህበረሰብ ትሬንድ ያውቀዋል። የወሎ ማህበረሰባዊ ስሪት በደንብ አድርጌ አጥንቼዋለሁ። ስነ ልቦናዊ ውቅራቸው እና ጥሩ ነው። እነሱ አሁን ለምሳሌ ደግፊያቸዋል። ራዩማን በጣም ነው የምወድላቸው። ለምሳሌ ባካችሁ እንባይ ተጣጣ የራዩማን እንቅስቃሴ ነው አይቻለሁ። ለምሳሌ የራያዎች ራያ ነው የሚሉት፣ በጣም ነው የሚወዱት። ራያ የሚባል ማንነት አላቸው። ይሄ ጎጃሜ ነኝ ከሚለው ጎንደሬ ምናምን ነኝ ከሚለው የተለየ የራሳቸው ስነ ልቦና አላቸው እነሱ ራያዎች። ለዛ እውቅና ሰጥቻለሁ። ብዙ ጎጃሜ ይህን ባለማወቅ ሲጋፈጥ ነበር። ራያ እኔ አንድም ቀን እኔ ራያ በሚባለው ጉዳይ ራዩ የሚባለውን ነው የምደግፍላቸው። ያ አምደ ኤግዛክትሊ እኔ ማህበረሰባዊ እንትና አጥንቼ ነው ሊቃኑን አይቼ ነው። አሁን እንደ ኢትዮጵያ ባለ ሀገር በነገራችን ላይ አብዛኛው ማህበረሰብ ንቃተ ህሊናው ዝቅተኛ በሆነ ሀገር ላይ የአንድ ማህበረሰባዊ ውቅር የምታውቁት በልሂቁ ነው፣ ኤሊት በሚባለው ነው የምትረዱት። እና የወሎ
ልሂቃን አይወዱትም ይሄንን የአማራ ብሔርተኝነት የሚባለው ችግር ከሃይማኖት ጋር ቅርጽ ይሰጡታል። አሁን እንደምታዩት ከሰሞኑ ያለውን አይነት የሃይማኖት ቅርጽ በፊትም ነበር፣ እኔ ስለማውቅ ነው። ማህበራዊ ስሪቱን ስላየሁኝ ሰው የሚፈልገው መስማት የሚፈልገው ልታወራ ትችላለህ። ግን የሱፍ የሚባለው ልጅ የሚረብሽ ድምፅ አለ። ቆይ አሁን በዚህ በአማራ ብሔርተኝነቱ እንቅስቃሴ ላይ የኔ አቋም የነበረው ብዙ ችግር አለ። በተለይ ደግሞ አሁን የቤተ አማራን በሚመለከት እኔ ወሎ የሚባለውን አካባቢ አይቼዋለሁ። ማህበረሰባዊ ስሪቱንም ልሂቁ አልደገፈውም። በተለይ አብዛኛው የወሎ ልሂቅ አልደገፈውም። የአማራ ብሔርተኝነት የሚባለው እንትን ሲመጣ የሱፍ የሚባለው ልጅ አይታችሁት ከሆነ ደሴ ከተማ ላይ ተሸንፏል። ሙስሊም ነው፣ ሙስሊሞች በብዛት ያሉበት ከተማ ነው ደሴ። እና ያልመረጡት ለምንድን ነው ከተባለ ጽንፍ እንትን ብሔርተኝነት ውስጥ ገብተሃል ብለው ይመስለኛል። እኔ እስከሚገባኝ ድረስ አንጻራዊ እንትን ያለበት ከተማ ነው ያ። እና ማህበራዊ ስሪታቸውን ስለማውቅ እኔ ለምሳሌ ከወሎ ሰው ጋር በኢትዮጵያ ወይም በሆነ እንትን ልታገል አብሬ ልሰለፍ እችላለሁ። ኢብን አማራ በሚባለው ክልል በአማራ ትግልም ውስጥ ልንትንልን እንችላለን። ግን እንትኑን አይወዱትም። ይሄ በጣም እንትን ያለውን ፓርት አይወዱትም እነሱ። የጎንደርም አካባቢ የጎንደር አካባቢ ልክ በርግጥ እንደ ጎጃም የአማራ ብሔርተኝነቱ ላይ በጣም አክቲቭ ነው። የጎጃም እና የጎንደር ስነ ልቦናዊ ውቅሩ በጣም ተመሳሳይ ነው በነገራችን ላይ። እና በኤሊቱ ደረጃ እንደምታዩትኝ ይሄ አንዳንዴ ጥል በጎረቤት በቅርብ ሰው መካከል ይጠነካል ይባላል። እና በዛ ምክንያት በጣም ሊካረር ይችላል። ግን ስነ ልቦናዊ እንትኑን ሳይሆን ከተቀራራቢ ነገር ነው የማየው። ግን ስቲል ቅራኔዎች ስላየሁኝ እዛ ሀገር ቤት በሄድኩ ጊዜ እሱን ሶልቭ ሳናደርግ እኛ ፊት አውራሪ አንሁን የሚል አቋም ነበረኝ። እና አሁን እኔ ዋናው ነጥቤ በአማራ ትግል በማምን ሰው ነኝ። አሁን ባለው በኢትዮጵያ ፖለቲካ ውስጥ አማራነት በሚባል እንትን ውስጥ ማዕቀፍ ውስጥ በጋራ እንታገል በሚለው ማምን ሰው ነኝ። እሱም ደግፍ ሰው ነኝ። የአማራ ብሔርተኛ የሚባለው ሙቭመንት ላይ ፊት አውራሪም ነው የነበርኩት በፊትም አሁንም የማምነው በሱ ነው በነገራችን ላይ። ግን እንዴት በሚለው ላይ አካሄዱ ላይ ግን ያው የራሴ እንትን አለኝ። የፖለቲካል ትግል ይደረግ፣ የፖለቲካ አንድነት ይኖር በሚለው አምናለሁኝ። እና የፋኖ እንቅስቃሴውን በሚመለከት እኔ አሁን ዛሬ የመጣሁበት ምክንያት ምንድን ነው? የጎጃም ፋኖ ራሱን መመርመር ያለበት ወቅት ላይ ነው የኔ ፖይንት። ራሱን መገምገም ያለበት ጊዜ ላይ ነው ብዬ አምናለሁ። እኔ 2 ዓመት እየሆነው ነው። አሁን አንዳንዶቹ መሪዎቹም ወደ ከቀጠናው ወጣው ሌላ ኤሪያ ነው ያሉት። እዛ ባሉበት ኤሪያ ሆነው ቀልብ ከገዙ ጥሩ ነው። ቀልብ ካልገዙ ግን መሬት ላይ ያለው በተለይ በጎጃም አሁን ጎጃም ምድር ላይ ጎጃም መሬት ላይ ያለው በጊዮን ምድር ላይ ያለው የፋኖ አመራር እነዝናቡን ጨምሮ አሁን ሪል ራስን መገምገም የሚያስፈልግበት ሰዓት ላይ ነው የሚል እምነት አለኝ እኔ። ምንድነው ማድረግ ያለብን? ምንድነው እየሆነ ያለው? ላለፉት 2 ዓመታት ይሄን አድርገናል። አሁን በዚህ ቁመና ላይ ነው ያለነው። በቀጣይ ወዴት ነው የምንሄደው የሚለው በደንብ እንትን ያስፈልጋል። ግን ደግሞ በጎጃም ኤሊቱ በኩል እንትን ያስፈልጋል፣ ንግግር ያስፈልጋል። ደንበኛ የሆነ በዚህ በፋኖ አካባቢ ነው የምላችሁ። በአማራ የፋኖ እንቅስቃሴ ውስጥ ቦታችን የት ነው ምንድን ነው የሚለው ሀቀኛ የሆነ ንግግር ያስፈልጋል።
የተራ ስድድቡ ከስላንትየው ምናምን እሱ ትርጉም አልባ ነው። ማህበረሰባቸውን ዋጋ እየከፈለ ስለሆነ ሰው ራሱን መጠየቅ ያለበት ሰዓት ላይ ነው። የጎጃም ፋኖ የሚባለው ላለፉት 2 ዓመታት በዚህ በአማራነት በሚባል ትግል ውስጥ ገብቻለሁ ብሎ የራሱን ጎጃሚዎች ሁሉ ሲገድል ነው የነበረው። አመራሮች አራት ጎጃሚዎች የሆኑት የመንግስት ሰራተኞችን፣ መምህራንን፣ ሲቪል ሰርቫንቱን ምናምን አታክ ሲያደርግ ነው የነበረው። እንትን እያለ አማራን ከአማራ ትግል ውጭ ናቸው እያለ ይሄ በሌላው አካባቢ የለም። እንደምታዩት እነገዱ የፋኖ የሚባለው ሙቭመንትና የመንግስት መዋቅር አብሮ ተሰናስሎ አብሮ ነው የሚሰራው። አብሮ አንድ ላይ ምንም ነገር ኮሽ የሚል ድምጽ የለም። ምንም ነገር የለም። እዛ አካባቢ ላይ የቆመ የልማት እንቅስቃሴ የለም። የኢኮኖሚ እንቅስቃሴ የለም። ትልቁ የአማራ ክልል የኢኮኖሚ እንቅስቃሴ ላለፉት 2 ዓመታት ኮምቦልቻ ላይ ነው፣ ደሴ ላይ ነው የነበረው። ይሄ እየተቃወምኩ አይደለም በነገራችን ላይ። ይሄን በሌላ መንገድ እንዲተረጎምብኝ አልፈልግም። ደግሞ መልካም ነው እንደ መንፈሳዊ ቅናት ብትወስዱት። በነገራችን እንደ መንፈሳዊ ቅናት የሚባለው ምንድነው? መንፈሳዊ ቅናት መልካም የሆነ ማለት መልካም በሌላው አካባቢ ያለ መልካምን ነገር መሻት መመኘት ማለት ነው። ለምን ሌሎቹ ጋር ልክ ጎጃም እንደወደመው ወሎ ወይም እንትሩ ይውደም እያልኩ አይደለም። እዛ አካባቢ ያለው መልካምን ነገር ላመጣ እየፈለኩ ነው። ይሄን በደንብ አዳምጡ። ዛሬ የጎጃም ልጆች 2 ዓመት ጦርነት ሲደረግ ትምህርት አልቆመም ወሎ ላይ። ኖ አሌክስ ፕሩቭን አይደለም የምትለው አስረዳኝ። እኔ ወሎ ላይ ትምህርት አልተቋረጠም። ከሰሜን ሸዋ ከዚህ ከአጣየን ተሻግረህ እስከ ቆቦ ራያ ድረስ ባለው ቀጠና ትምህርት አልተቋረጠም። የመንግስት እንቅስቃሴ የስራ እንቅስቃሴ አልተቋረጠም። መደበኛ ነገር ነው ያለው። መደበኛ እንቅስቃሴ እንዲሁም ካስታወሳችሁ የመንግስት ኃላፊዎች ለጉብኝት አማራ ክልል ቀውጢ በሆነበት ሰዓት በብዛት ለጉብኝት የሚካሄደው ደሴና ኮምቦልቻ ነው። ፋኖንን በሚል የሚንቀሳቀሱኝ ወሎ ላይ 2 ቡድኖች አሉ። አንደኛው በኮሎኔል ፈንታው ሙሃቤ የሚመራው የወሎ እዝ የሚባል፣ ሌላው ደግሞ በነ መሬ ወዳጆ የሚመራ የአማራ ፋኖ በወሎ የሚባል እና እነዚህ አካላት ብዙ ጊዜ አንዳንዴ ደፈጣ በገጠራማው በተራራማው አካባቢ ላይ አልፎ አደረግን ይላሉ። እንደውም ትዝ ይለኛል ይሄ ኩታበር አካባቢ በብዛት የሚንቀሳቀስበት ኮሎኔል ፈንታው ሙሃቤ አንድ ከተማ አለችና ከተማ ሲገባ ገብቶ 30 ደቂቃ ፎቶ ተነስቶ ነው የሚወጡት። ከተማ ውስጥ ውጊያ ጦርነት አያደርጉ። በውስጣቸውም ይሄ ወታደራዊ እንትን ውስጥ ልምድ ያላቸውን ሰዎች ስላሉበት ሊሆን ይችላል። ከመንግስት መዋቅር ጋር አብረው ነው እንትን ያሉት እና የመንግስት ሰዎች ጋር ይጣሉ፣ የመንግስት ሰራተኛው ጋር ይጣሉ፣ መምህራን ጋር ይጣሉ። መደበኛ ህይወት አለ እዛ። መደበኛ ህይወት ነው የምነግራችሁ።
የክልሉ ዋና ከተማ የአማራ ክልል የሚባለው ዋና ከተማ ዲፋክቶ የክልሉ ዋና ከተማ ደሴና ኮምቦልቻ ነው የነበረው ላለፉት 2 ዓመታት። የአማራ ፋኖ በጎጃም የሚባለው ባህር ዳር ይገባል፣ ይተኩሳል። ባህር ዳር ከተማ ውስጥ ይገባል፣ ይተኩሳል። ማርቆስ ይገባል፣ ይተኩሳል። ማርቆስን ያዝን ይላል፣ ደብረ ወርቅን ያዝን ይላል፣ ደጋዳሞት ያዝን ይላል፣ ፈረስ ቤት ገባን ይላል፣ ፍኖተ ሰላም ቡሬ ገባን ይላል። በየጊዜው ጦርነት ነው የከረመው 2 ዓመት ሙሉ 2 ዓመት ሙሉ ነው የምላችሁ። ማህበረሰቡ የመንግስት እንትን ፋኖ ገባው ሲል ደግሞ መንግስት ያቋርጣል፣ እንትን ማንኛውንም እንትን ይዘጋል። መንግስት ሰራተኛውን ደሞዝ አይከፍለው፣ ምንም አይነት የገቨርንመንት ሰርቪስ ይዘጋል። ጠይቁ ቤተሰቦቻችሁን። 2 ዓመት ሙሉ ጎጃም ላይ ትምህርት የለም። መምህራን ይገደላሉ። ምን ለምን እንዋሻለን? ይመታል፣ ይገላል። ፋኖ የጎጃም ፋኖ የሚባለው ይሄን ሻራይ ነበር። መንግስት ሰራተኞችን ሲይዙ ይዛሉ፣ ይገላሉ፣ ያስፋሉ። በጠቅላላ ጎጃም ላይ የመንግስት መዋቅር እስከ ማፍረስ ነው የሄዱት። በዚህ ምን አገኘ ነው? ይሄን በማድረጋቸው ጎጃም እነዚህ ልጆች ምን አገኙ? የተለየ ነገር አገኙ ነው የኔ ፖይንት። ዛሬ እንድታስረዱኝ የምፈልገው በተለይ አንዳንድ ቦታ ላይ ኃይለ ኢየሱስ እነዘመነን ተችቶ ነበረ። ዛሬ አሁን ብዬ ነው በቪዲዮ ወጣሁት፣ ሪከርድ እንድታረጉ ስለምፈልግ። ምክንያቱም በታሪክ ለጎጃም ትክክል ማን ነው የነበረው? ኃይለ ኢየሱስ ነው ወይ ዘመነ የሚለው? ለታሪክ የማን አካሄድ ነው የጠቀመው ጎጃምን የሚለውን በደንብ ኦን ዘ ሪከርድ መናገር ስለፈለኩ ነው ዛሬ በቪዲዮ ወጣሁት። እነሱ በሄዱበት መንገድ ይሄን ሁሉ አድርገው ኦኬ መስዋዕትነት ሳክሪፋይ ለአማራ ብለን አደረግን ባሉበት ሂደት ምን አገኙ ነው? ምን የተለየ ነገር አገኙ? ምን የተለየ ነገር አመጡለት ለጎጃም? 2 ዓመት ሙሉ መምህራንን በማገት በማሰር ትምህርት እንዳያገኝ ተማሪውን በማድረግ የመንግስት አገልግሎትን የመንግስት መዋቅርን በማፍረስ ህዝቡ የመንግስት አገልግሎት እንዳያገኝ በማድረግ ይሄን ሁሉ በመደረጉ ጎጃም ላይ ላለፉት 2 ዓመታት ምን የተለየ ነገር ተገኘ ነው የኔ ጥያቄ። ጎጃም ስቲል አሁን ድረስ እየተሰደበ ነው። ጎጃም አሁን ድረስ እየተሰደበ ነው። ጎጃም የተለየ ነገር እንዳለ ሁሉንም እላችሁ ይሄ ሁሉ ሆኖ ይሄ ሁሉ ነገር መስዋዕትነት ተከፍሎ ይሄ ሁሉ ሰው ሞቶ ያለሞተበት ሰው የለም። እኔ በጣም ወደው ጓደኛዬን ፋኖ ሰለሞን አጥቻለሁ። ከሱ በላይ ብዙ ወንድሞችን አጥተናል። ብዙ ነገር ነው የደረሰው፣ ብዙ ነገር ነው የወደመው ጎጃም ላይ። ደውሉ፣ ለቤተሰቦቻችሁ ደውሉ ምን እንደሆነ። ጥቁር ያለበሰች የጎጃም እናት አለች ወይ? ደብረ ማርቆስ እኮ ገብተው ትዝ ይለኛል ጥይት እንታኮሳለን ብለው ከተማ ውስጥ ገብተው መሳሪያ ሲያጡ በባዶ እጃቸው ግሩፕ ቦርዶ ብዙ ልጆች ሞተዋል። በፈረስ ቤት፣ በደጋዳሞት፣ በቋሪት፣ በሰከላ፣ በእነፍሴ ሳር ምድር፣ በቢቡኝ፣ ደብረ ኤልያስ፣ አማኑኤል ምን ያልተደረጋል? በቡሬ መላው አገው ምድር ላይ ላለፉት 2 ዓመታት ከሰማይ ከላይ ድሮን እየወረደ በምድር ያ ሁሉ ከባድ መሳሪያ እየወረደ ማህበረሰባችን ይሄ ሁሉ ነገር ወርዶበት ምን የተለየ ነገር አገኘ ነው? በመራዊ ያ ሁሉ ወጣት መራዊ የገጠር አርሶ አደር ሁሉ ያዘመቱ እነዘመነ ዝመት እየተባለ ብዙ ሰው ዘምቶ ብዙ መስዋዕትነት ከፍሏል። ብዙ ሰው ነው ያለቀው። ባህር ዳር ዙሪያ፣ ሰሜን ጎጃም ብዙ ሰው ነው ያለቀው። አሁን ይሄ መስዋዕትነት እኮ
አንዳንድ መስዋዕትነት እኮ ሰው እኮ ይሞታል አይደል? መስዋዕትነት ተከፈለሽ ምን ተገኘ ነው? ምን መስዋዕትነት ይሄ በተከፈለው መስዋዕትነት ምን አገኘ ነው የኔ ጥያቄ። አሁን የጎጃም ልጆች እንትን እንድታረጉ የሚፈልገው ነገር ይሄው ጎጃሚዎች እንደዚህ ሆነው ማህበረሰባችን የበለጠ ይሄን በማድረጉ እኮ እየወረደበት ያለው ውርጅብኝ ስድብ ናዳ እየሰማችሁት ነው። ዘገናኝ በሆነ መንገድ ከዚህ ትግል ይሄን ሁሉ ከማድረጉ በፊት እንደዛ አይነት ነገር ደርሶብንም አያውቅም። እኛ ምን የተለየ ነገር ተገኘ ይሄን በመደረጉ? የነዘመነ እንቅስቃሴ የኪሳራ እንቅስቃሴ ነው የኔ ፖይንት። ትክክል የነበርኩት እኔ ነኝ። እኔ የተናገርኩት ነው ትክክል። እነዚህ ልጆች ሄደው ይብን እኮ እንደ መሪም አይቆጥሯቸውም፣ ይዘቀዘቋቸው አይደለ? አሁን ዝናቡ ደጋዳሞት ላይ የራሱን ዘመዴ ሁሉ ገድያለሁ ነው የሚለው አይደለ? በራሱ በቪዲዮ የተናገረውን ነው። ከራሱ ሰው ጋር ሁሉ ተጋድያለሁ ነው የሚለው። የራሴን እንትን ብልጽግና ምናምን ብዬ ገድያለሁ ብሎ ተናግሯል ራሱ። ይሄን በማድረጉ አንተ ለአማራ ብለህን አድርገህ ተብሎ እኮ አልተከበረም እኮ። ነገ ከራሱ ማህበረሰብ ጋር ደም ተቃብቶ እዛው ላይ በሌላውም ደግሞ ሳይከበር አያችሁ። ይሄ ደብል ኪሳራ የሚባለው ይሄ ነው። ማህበረሰባችን የገባበት አጣብቂኝ ውስጥ እና ብዙ አሁን ኃይለ ኢየሱስ እንደዚህ ብሎ ኃይለ ኢየሱስ እንደዚህ ተናግሮ ነው። እኔ ማህበራዊ ስሪቱን የአማራን ማህበራዊ ስሪት አይቼ ነው እየመጣ ያለው ነገር ስለታየኝ ቆም ብለን እናስብ፣ ቆም ብለን እንመርምር ነው። ይሄ ሁሉ መስዋዕትነት ተከፍሎ እኮ ስልጣን ሲባል በኮታ ነን ብለው እኮ ነው የሚመጡት። ሁሉም አይደል በኮታ ነው የሚመጣው። አሚን። ሞቱ በኮታ አይደለም፣ መስዋዕትነቱ በኮታ አይደለም፣ ውድመቱ በኮታ አይደለም፣ ትርምሱ በኮታ አይደለም፣ ማህበራዊ ቀውሱ ኢኮኖሚያዊ ቀውሱ በኮታ አይደለም። ስልጣኑን በኮታ ብሎ ነው የሚመጡት። እንደውም 13 ለ3 ምናምን ነው የሚያደርጓቸው። አሚን። ትርጉም አልባ ነው። ይሄንን ቀድሜ ተናግሬያለሁ። ትክክል አይደለም። የገባችሁበት እንትን ትክክል አይደለም ነው። ቆም ብለን እንመርምር። ማህበረሰባችን በአማራ ክልል የጄኔሬሽን ዲፍረንስ ተፈጠረ ጎበዝ። 2 ዓመት 3 ዓመት እኮ ያልተማረ ጎጃም እኮ ተፈጠረ እኮ። እንዴት ነው ይሄ ማይታየው? 2 ዓመት 3 ዓመት ያልተማረ ጎጃም 2 ዓመት 3 ዓመት ባለመማሩ ቀጣይም ሊቀጥል ይችላል። ምን የተለየ ነገር ያገኛል? ምንም ነገሩኝ እስኪ። ምንም ነገር አያገኝም። መጀመሪያ የሀሳብ አንድነት ሳይኖር ሁሌም ያልኳቸው የአማራ ትግል እንቅስቃሴ ሲጀምር ምን ብያቸው? መጀመሪያ መሪ ድርጅት ይኑር፣ የዓላማ አንድነት፣ የሀሳብ አንድነት ይኑር። የዓላማና የሀሳብ አንድነት ሲኖር ደግሞ በዛ ዙሪያ ላይ የተሰባሰቡ ሰዎች የሚመሰረቱት መሪ ድርጅት ይኑር እንጂ ዝም ብለህ ተንቀልቀላህ ብቻህን ብትሞት ብቻህን ራስን ጎርተህ ቁጭ ነው የምትል። ምንም የምታገኘው ነገር መተኮስ፣ ሰው መግደል ምንም ጥቅም የለውም። ያልተሳኩ የትጥቅ ትግሎች አሉ በዓለም ላይ ሰው ሙቶም ያልተሳኩ ትጥቅ ትግሎች ፌል ያደረጉ። አንደኛው ይሄ ሎርድ ሬዚስተንስ አርሚ የሚባለው ነው። ብዙ ሰው ኮት ያደርጋል። እኔ ዘመነን እንደ ጆሴፍ ኮኒ ትሆናለህ ብየዋለሁ። ሎርድ ሬዚስተንስ አርሚ
አሁን በሱዳን ጫካዎች ነው የሚሽከረከረው ጆሴፍ ኮኒ 20 ዓመት 30 ዓመት። ታሚል ታይገርስ አማጺዎች የሚባሉ አሉ። የታሚል ሬዚስታንስ ከከሸፉ ትግሎች አንዱ ማሳያው እሱ ነው። የቼቸን አማጺዎች የሚባሉ አሉ። ልጅ ያለን ካስታወሳችሁ የቼቸን ሬበልስ የሚባሉ ፌል ያደረገ ያልተሳካ የትጥቅ ትግል ነው። አሁን ፓለስቲኖች የሚያደርጉት ያልተሳካ የትጥቅ ትግል ነው። በእኔ ግምገማ በእኔ እምነት አሁን በእኛ አካባቢ የሚደረገውን ወደ ዛዝመመ እየሄደ ነው የሚል ስጋት አለ። ያ እንዳይሆን ማድረግ ይቻላል። አትሊስት ሰምሃው የሁሉ ወድሞ የወደመው ነገር በከንቱ እንዳይቀር፣ የተከፈለው መስዋዕትነት በከንቱ እንዳይቀር፣ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ኢንተረስታቸውን ሊያስጠብቅ በቻለ መንገድ እንዲጠናቀቅ እንዲቋጭ ማድረግ የሚቻልበት እድል አለ። አሁን እየመጣ ያለውን ጂኦፖለቲክስ እየመጣ የሆነ እየተፈጠረ ያለ በአግባቡ መጠቀም ቢቻል ሰምሃው ዳሜጅ ኮንትሮል ማድረግ ይቻላል። እንዲያውም የሚገኘውንም ማክሲማይዝ ማድረግ ይቻላል። የሚገኘውን በድርድር ሊመጣ የሚችለውን ነገር ማክሲማይዝ ማድረግ ይቻላል በጥበብ የሚካሄድ ከሆነ። የኔ ስጋት በተለይ አሁን በዚህ በፋኖ አካባቢ በመሪነት ያሉት የኛ ልጆች ነገሩን በደንብ የተገነዘቡ የተረዱ ናቸው የሚል እምነት የለኝም። ቅድም የሆነ ቦታ እያዳመጥኩ ነበረ እና ይሄ በቋራ ነው በሱዳን በምን አካባቢ ፋኖ ያደረገውን ስብሰባ በሚመለከት የሆኑ በዚህ በሳይበር ላይ ያሉ ሰዎች የተናገሩትን ንግግር ያሰማሉ። የጎጃም ልጆች ቤት ሂጄ ነው እነዚህ እነ ቤተልሔም ጋር እያዳመጥኳቸው ነው እና ሪከርድ ያሰማሉ። አንደኛዋ ልጅ ዘመነ ከ6 ወር በኋላ መሬት ትደረጋለህ ተብሏል። አሁን ለጊዜው ነው ተፈራ የተደረገው ትላለች። ይሄን የነገራት ሰውዬ እዛው ፋኖስ ጋር የነበረ ነው ስብሰባው ላይ የተባለ ነገር ስለሆነ ማለት ነው። ስለ ስብሰባው በኋላ ስለሰሙ ማን ምን እንዳለ ከሷ ጋር የሚከራከራት ልጅ ደግሞ አይደለም ዘመን አልተመረጠም ተፈራ ነው መሪ ሆነው ይላታል። ሁለቱም ትክክል ናቸው። በነገራችን ላይ ሁለቱም ትክክል አይደማመጡም እንጂ ትክክለኛ ነገር ነው የሚያወሩት ሁለቱም መረጃ ስላላቸው። ዘመን የሚባለው ወንድማችን መሪ አትሆንም ብለው ነግረውታል። ከ6 ወር በኋላ ግን ትሆናለህ ነው ያሉት። አሁን ለጊዜው ምክትል ነህ ተብሏል እና ይሄ ዘመነ ምክትል ሆኗል ያለውም ልጅ ትክክል ነው። ያቺኛውም ልጅ ደግሞ አይ ተፈራ በጊዜያዊነት ነው የተባለ የምትለውም ትክክል ናት። ሰምተዋል። ይሄን ያ ምን የጫካ ስልጣን ከ6 ወር በኋላ ማን ይሰጣል? ከ6 ወር በፊት ይገባል ተደራድሮ ከፈለገ የራሱን ኢንተረስት አስጠብቆ በራሱ መንገድ። እነዚህ ልጆች በአየር ላይ ነው የሚቀሩት። ልክ አብን ጋር ሀፕን እንዳደረገው ነው የሚሆነው። እና በልጆቹ ላይ በነገራችን ላይ እኔ ያለኝ ግምገማ የፖለቲካ መረዳታቸው ዝቅተኛ ነው የሚል ነው። ኢቭን ኢንክሉዲንግ እነዘመነ ሌሎች ልጆች ግን ይሄን የቀለበሱት ልጆች አሉ። አሁን መሬት አካባቢ ያሉ ሳት ሲላሱ ማለት የጊዮን ህዝብ የከፈለው መስዋዕትነት ያዩ በጣም ጓደኞቻቸውን የሰው ማህበራዊ ቀውሱን ያዩ ማህበራዊ ውድመቱን ያዩ በጭራሽ ብለው ይሄ ነገር የሚቋጭበት መንገድ የማህበረሰባችንን ፖለቲካዊ የማህበረሰባችንን ኢኮኖሚያዊ
የማህበረሰባችንን ማህበራዊ ጥቅም ባስከበረ መንገድ ነው መሆን ያለበት። እኛ ሊድ የምናደርገው መሆን አለበት ብለው አቋም የያዙ ልጆች አሉ። በደንብ ነገሩ የገባቸው ማለት ነው። በደንብ የተረዱ ልጆች፣ እሳት የላሱ ልጆች አሉ። በጣም እሳት የላሱ ልጆች አሉ። አርበኛ ዘመነ ብለህ ጥራ። እናንተ ጥሩትኝ፣ ምን ችግር አለው? እናንተ የምትወዱት ከሆነ ለምን አትመርጡትም? ያው መሪ ብላችሁ አትቀበሉትም። እናንተ ምን እንደኮ የቸገረ ነገር እንጂ ዘመነ ወንድሜ ነው። ብዙ በዚህ በሰኔ 15ቱ ያለ ስሙ ስም ሰጠው በሌለበት ገዳይ ብለው ባላደረገው ነገር ያ ሁሉ ማባከብና ያ ሁሉ ዘመቻ ሲያደርጉለት የተከላከልኩለትኝ ተግባራዊ ድጋፍ ያደረኩለት ሰው ነው። ምን ጩልሌዎች እኮ ሄደው ኃይለ ኢየሱስ እንደዚህ ብሎ ሲሉት እኮ ዞር በሉ ነው ያላቸው። ንገረኝ ካላችሁ ቢታችን ችግሬን አይቶ ነው ደካማ ጎኔን አይቶ ነው ብሎ ነው የነገራቸው። ምንም ከመጥፎ እንትን አይደለም። እኔ ዘመነን እንትን ብል በአማራ በሚባል እንቅስቃሴ በምታረገው ነገር ክሬዲት አይሰጥህም። ሌላው አማራ እኮ ነው። ሌላው አማራ በሚል ማቀፍ ውስጥ ያለው አይሰጥህም ነው የኔ ፖይንት። አትድከም ነው እሱ ከሱ ጋር አትድከም፣ በከንቱ አትድከም ነው እንጂ ምን በአካልማ በተግባራዊ ድጋፍ እኮ እናንተ ዘመነ ምናምን ፎቶ ብላችሁ ከምትዞሩት በላይ እኔ ብዙ እንትን ብየዋለሁ። ከዘመነም ጋር ከሌሎ ጓደኛዬ ከምለው ከአስራስም ጋር እኮ የተለያየ ነው። በሐሳብ ልዩነት የተለያየ ነው እኮ። እኔ ለድርድር ማላቀርበው ማህበረሰባዊ ኢንተረስት ነው። የምትሄዱበት መንገድ የማህበረሰባችንን ኢንተረስት የሚያስጠብቅ አይደለም። የግንባር ስጋ አድርጎ ማህበረሰባችን ወደ ውድመት የሚከት ነው የኔ ፖይንት። አሁን ደግሞ ያዩት ነው። ኃይለ ኢየሱስ ትክክል ነበር እንደሚሉ አልጠራጠርም። እነሱ ብጠይቋቸው ኃይለ ኢየሱስ ትክክል ነበር ነው የሚሏቸው። ያዩት ስለሆነ በተግባር ያዩት ስለሆነ መሬት ላይ የሆነ ያለው እኔ ያልኩት ስለሆነ የተለየ ነገር የለም። አሁንም እየተፈጠረ ላለው ነገር በስነ ስርዓት ሰከን ብለን ረጋ ብለን ካልሆነ በስተቀር እንካስላንትያ ከዛ ከሌ እዚህ የምታያቸው የማህበራዊ ሚዲያ ካራክተሮች ጋር በመግጠም የኛን ኢንተረስት የምናስጠብቅ አይመስለኝም። እኔ እውነቱን ንገረኝ ካላችሁ በስነ ስርዓት ቁጭ ብለን ተወያይተን ራስ ስልጣን የለህም እንደ አንተ ስጡትኝ። ራስማ ስልጣን ይሰጠው እንጂ ራስ ብሎ መጥቶ ከነስሙ ወይዋን ነጥብ ስመጣላችሁ ዞሮ በእኛ እንቅስቃሴ በእኛ ትግል ላይ ያለው ነገር ወደ እኔ እየመጣ ነው። የፋኖ እንቅስቃሴ አካባቢ ወደ እኔ ሀሳብ እየመጣ ነው። ግን ሀሳቡ አሁን ተራብሽ ከመሆን በዘለለ መሰረታዊ በሆነ መንገድ የማህበረሰባችን ኢንተረስት በሚያስጠብቅ መንገድ እንዲገለጽ ካስፈለገ ግን ደንበኛ አደረጃጀት ያስፈልጋል። ደንበኛ ይሄ እንትን አሁን ያለውን እንትን መቀየር የሚያስችል መቀልበስ የሚያስችል ደንበኛ የሆነ ንግግር በኤሊት ደረጃ በሊቅ ደረጃ ያስፈልጋል ባይ ነኝ እኔ። እንደ ፈለገ ጊዮን ማህበረሰብ ረጋ ብለን ቀስ ብለን መናገር መቻል ያለብን ይመስለኛል። አሁን አንዳንድ የምታዩቸው ይሄ ንግግሮች ሆድ ያባውን ብቅል ያወጣዋል ይባላል እና እንትን እንዳይመስሏችሁ። አሁን አንድ እነዚህ ምሪ ወዳጆ ወከሉት የተባለ የውጭ ሀገር ተወካይ ተብሎ የሚያወራውን ሰውዬስ ንግግር ብለው ላኩልኝና ስሰማው ያን ንግግር እኔ ከሌላው ማህበረሰብ ሰምቼው አላውቅም። የጎጃምን ማህበረሰብ የሚገልጹበት መንገድ ያስደነግጣል። ሾክ ያደርጋቸው
እንትን አለው ሌጂቲመሲ ውክልና አለው። ፋኖ የሚባል ውክልና አለው ሰውየው ብለው ነው የላኩልኝ። ተሳስቼ ከሆነ ታርሙኛላችሁ። እና ያ ሰውዬ ውክልና ተሰጥቶታል የሚባለው ሰውዬ የሚናገረው ንግግር ከወከሉት ሰዎች ጋር ይለያል የሚል እምነት የለኝም እኔ። ባለፈው ጀነራል ነኝ ብሎ የወጣው ሰውዬ ሚስቱቱ ባለቤቱ የምታወራውን ነገር አሳሰማችሁ ነበር ባለፈው። ይዘገንናል። ግን ይሄንን እንዴት እንፍታው ነው እኔ መቆዘም እንደ ህፃን ልጅ ማልቀስ እነዚህ እንደዛ አሉ ምናምን አይደለም። አደጋ አለ። ስቲል ግን ጊዜ አለ ይሄን ለመቀልበስ። ደንበኛ የሆነ የመፍትሄ ሀሳብ ያስፈልጋል፣ ንግግር ያስፈልጋል። ጀስት ይሄ ብሽሽቁ ንትርኩ ምናምን ምንም ትርጉም የለውም። ለእኔ ትርጉም የለውም። እንደዛ ላይ ምናምን የሚለው ለእኔ ትርጉም የለውም። ለመርካት እንትና ላለው እንትና መልስ ሰጠ ምናምን ራሳችሁን የሆነ ሳቲስፋክሽን የምታገኙ ከሆነ አይደለም ቀጥ ብታ ማለት ትችላላችሁ። እኔ ግን አሁን በእኛ ምድር ቀጣይ መስከረም ላይ እኔ ጦርነት እንዲቀጥል አልፈልግም። እውነቱን ነገር ካላችሁ አሁን ባለው ሁኔታ ይሄ ጦርነት ይቁም ሲባል ግን ማህበረሰባችን ሳሬ እንዲያደርግ ይሄ ሁሉ ነገር በከንቱ ይቁም እያልኩ አይደለም በጭራሽ። ይሄ ሁሉ ነገር ተከፍሎ ይሄ ሁሉ ነገር ወድሞ ይሄ ሁሉ ደመከልብ ሆኖ እንዲቀር አልፈልግም። ይሄ ሁሉ ውድመት በባዶ እንዲቀር አልፈልግም። ብቻ ደንበኛ መፍትሄ ያስፈልጋል። ለዚህ ቤት ዘግቶ መነጋገር መወያየት እንዴት ሀው ምናምን በሚለው ላይ ደንበኛ የሆነ ንግግር ደንበኛ የሆነ እንትን ያስፈልጋል። ከስሜታዊ እንትኑ ወጣ ያለ ቀጣይ ምን መሆን አለበትኝ በሚለው ላይ በስነ ስርዓት ዝመት የሚልህ ሙት የሚልህ ምናምን ነገር ውሸቱን ነው። የለም ሌላው እነሱም እንትን ብለው ፈልገው ምናምን ብሎ እንትን ነው የሚልህ። ጀስት አትመርቅን ነው የምልህ። ጎጃም ብቻ በተለይ ጎጃም ምናምን ላይ የእንትኑም የዩቲዩበሩ የሚዲያው ምናምን የሚፈልግህ ማማማቂያ ነው፣ የሰዓት ራት ማድረጊያ ነው። ሌላው ዘመዋ ምናምን የሚል በሙሉ ይሄ ሁሉ ምንም ከልብ አይደለም ነው። ረጋ ብሎ ቀስ ተብሎ ቤት ዘግቶ መመካከር መፍትሄው ምንድነው የሚለው ደንበኛ እንትን ያስፈልጋል። እንዳልኳችሁ አሁን ጸዳሉ ያደረጉትን አይነት ምንም የሆነ ይሄን የሚባል ፖለቲካል እንትን የሌለው ትርጉም የሌለው እንትን ቤኔፊት የሌለው የሰሬንደር ምናምን እሱን ጭራሽ የምደግፈው አይደለም የምጠየፈው ነው። የኛን ይሄን ሁሉ ነገር ሰማሃው ሊያስከብር የቻለ ደንበኛ የሆነ የመፍትሄ ሀሳብ ግን ያስፈልጋል፣ መቋጫ ያስፈልገዋል የሚል እምነት አለ። ደንበኛ የሆነ እንትን ያስፈልጋል። እሱን ጫና ያን ለማድረግ ግን መሰባሰብ የዛ አካባቢ ሊቅ መሰባሰብ አለበት። መነጋገር መመካከር ያስፈልጋል።